ኢንሻአላህ የቲክቶክ መንደር እንድመጣ በጣም በስርቅርታ ድምፅ እባካችሁ ኑ ቲክቶክ ላይ ካልመጣችሁ ብሎ በቃ እምባ እየተናነቀው የዛሬ 2 ዓመት አካባቢ ላይ ከጠየቁኝ ሰዎች መካከል አንደኛው ኡስታዝ አቡ ሙአዊያ ነው። ታስታውስ እንደሆነ ይሄን ፕላትፎርም እዚህ ፕላትፎርም እንድትመጣ ሰበብ ከሆንኩት ውስጥ አንደኛው እኔ ማለት እችላለሁኝ። እዚህ ፕላትፎርም ላይ መምጣት አለብህ፣ የግድ መምጣት አለብህ ብዬ የተናገርኩት እኔ ነኝና ሶሪ እኔ ሀሳቤን ቀይሬያለሁኝ። ይህ ፕላትፎርም በሳምንት አንድ ያልከው ለአንተ መብት እንደሆነ አውቃለሁ፣ ግን የኔ ሀሳብ ግን ጭራሽ ከዚህ ፕላትፎርም አይመጥንህም ባትመጣ ባይ ነኝ። የኔ ሀሳብ ነው። ሀሳቤ ከኔ ጋር ነው የሚሆነው። መስለሓ ሳይሆን መፍሰዳ የበዛበት ሆኖ ስላገኘሁት ለእኔ የኔ ሀሳብ ነው። ስለዚህ ይሄ ፕላትፎርም እንደኔ መፍሰዳው በዝቷል። ስለዚህ አይመጣ ቢቀር ይሻላል። ስለዚህ ቴሌግራም ላይ የምንማር ሰዎች ቴሌግራም ላይ እንማራለን። የምታስተምሩት ካላችሁ እዛ እንማራለን። የኔ ሀሳብ ይሄ ነው። እኔ በበኩሌ ይህን ፕላትፎርም ከንጽጽር ዘርፍ ላይ ካሉት በሰላም ደህና ሆኖ ብያለሁ በራሴ። መልካም ጊዜ ሆኖላችሁ። የኔ ሀሳብ ነው። እንኳን አንዴ እንትን ልበል ማለት ነው፣ ላውራ መሀል ላይ ማለት ነው፣ ሳጨርስ ማለት ነው። ኢንሻአላህ የቲክቶክ መንደር እንድመጣ በጣም በስርቅርታ ድምፅ እባካችሁ ኑ ቲክቶክ ላይ ካልመጣችሁ ብሎ በቃ እምባ እየተናነቀው የዛሬ 2 ዓመት አካባቢ ላይ ከጠየቁኝ ሰዎች መካከል አንደኛው ኡስታዝ አቡ ሙአዊያ ነው። አይ ቲንክ መጥቼም ተጠቅሜያለሁም ብዬ አስባለሁ። አይ ቲንክ የተጎዳሁበት ነገር ያለ አይመስለኝም። ግን አሁን ካለው ነባራዊ ነገር አንጻር ያው ሰዎች መደማመጥ የለም። ንጽጽሩን የሚያስመቱ ሰዎች በጣም እየተበራከቱ መጥተዋል። ያ ነገር ብዙ ሰዎች ለማቆም እና ንጽጽሩ ወደ መጅሊሱ ሄዶ እንዲቆም የሚፈልጉ ሰዎች እንዳሉ ነው አሁን እየተረዳ ያለሁት። መጅሊስም በዚህ ጉዳይ ላይ አንድ ነገር መደረግ ካለበት ይደረግ፣ ካልሆነ ንጽጽሩ ይቁም ቲክቶክ ላይ የሚል አቋም አላቸው። እኔ ይቁም የሚለውን ነገር አልስማማም። ራሱ መጥፋታችሁን አልወደውም፣ አልፈልገውም። ማለት ለማይረቡ ሰዎች ለማይሆኑ ሰዎች አሳልፈን መስጠት ያለብን አይመስለኝም ማለት ነው። ከሚሰልመው ይልቅ ለሚከፍሩ ሰዎች ንጽጽሩ በስነ ምግባርና በግብረ ገብ ሳይሞላበት ከቀረ ንጽጽር ላይ ባልባሌ ሰዎች እጅ ወድቆ መጨረሻው ያላማረ ሆኖ ከሚቀር እኛው እናስቀጥለዋለን። አይ ቲንክ እንጂ እንደዚህ ተስፋ መቁረጥ አያስፈልግም ራሱ ማለት ነው። ብዙ ሰዎች እየከፈሩ ነው አልኩኝ። የአለመግባባት እየተፈጠረ ነው። በተለይ ሴቶች አካባቢ ላይ ያሉ ነገሮች ድባቡ ደስ አይልም የሚል ነው መረጃዎች ያሉኝ ማለት ነው። እና ያ ነገር ኢንሻላህ ይስተካከላል። ድዋ ማድረጉ ይሻላል ይመስለኛል። ድዋ እናድርግና አላህ የመጣውን በላ የመጣውን ፈሳድ የመጣውን ያለው ሙሲባ አላህ እንዲያነሳልን ድዋ እናደርጋለን ማለት ነው። ኢንሻላህ ይስተካከላል ብዬ አምናለሁ። ግን ለማን ጥለን ማለት ይሄ ሁላ ህዝብ ለማን ጥዬ ነው የሚሄደው? አሁን ለምሳሌ ጥለኸኝ ብለህ ብትለኝ ለማን ነው ጥለን የምንሄደው ነው ጥያቄው። ማለትም መማር የሚፈልግ በጣም ብዙ ሰው አለ እና ጥቂት ሰዎች በቁጥር እንደው 5-6 የማይሞሉ ሰዎች አጀንዳ አቀባዮች ከካፊር አጀንዳ እየተቀበሉ ለእኛ አጀንዳ የሚያቀብሉብን ምንም ምክንያት የለም። ስለዚህ ምንም እንደዚህ አይነት ነገሮች አትበሉ፣ ተዋቸው፣ እርሳቸው፣ አታንሷቸው። ራሱ ግዴታ አይደለም። አንፎሎ አርጓቸው ካልፈለጋችሁ፣ ግዴታ አይደለም የትም ቦታ ማለት ነው። እና ኡስታዝ አብሽር፣ ይስተካከላል። አይ ቲንክ ሆድ ብሰዋል ያለው ነገር ጥሩ አይደለም። መከባበር የሚባል ነገር እንዳይኖር ያው የምታዩት ነው፣ እንደምታያቸው ነው።
ያለው አብዛኛውን ነገር ክላስ የሌለው ነገር አብዛኛውን እንዴት ፌመስ እንዴት መሆን እንደሚችሉ እና አብዛኛውን ያው ሰው ተሳድበው ፌመስ መሆን የሚፈልጉና ፎሎ ለመሰብሰብ በሌላ አባባል ፎሎ የሚባል ነገር ለማብዛት እና አካውንት በትልቁ እያደረጉ የመሸጥ መርሃ ግብር ላይ እንዳሉ የሰማናቸው ነገሮች ስላሉ ኢንሻላህ ይስተካከላል። ግን ለማን እንተዋለን? ራሱ አይ ቲንክ አይመስለኝም። ኡስታዝ እስቲ አስብበትና ትነግረኛለህ። አስብበት፣ ኢንሻላህ እናወራለን። እሺ አይ ቲንክ ብዙ ሰዎች ፊል እያደረጉ ነው እንደዛ ቢቀርር ብንጠፋ አስፈላጊ አይደለም ምናምን። እኔ ደግሞ ምለው ደግሞ ምንድን ነው ለምን ትጠፋላችሁ ነው፣ ለምን እንቀራለን ይቀጥላል ነው። እና ንጽጽሩ ላይ ያሉ ነገሮች የሚያዳክሙ ሰዎች አሉ ምናምን ነገር ነው። እስቲ መጅሊስ ጉዳዩን ይኸውና በሚመከሩ ከሆነ ይመከራሉ፣ ካልተመከሩ ደግሞ በቃ የራሳቸውን መንገድ መሄድ ይችላሉ። እንትኑ ገበያው ሰፊ ነው ቲክቶክ ይመስለኛል። የግድ አንድ ላይ መስራት ምናምን የሚባል ነገር ላይኖር ይችላል ራሱ ማለት ነው። ግዴታ አይደለም ከከሌ ጋር መስራት አለብኝ ምናምን ብላ አይደለም ማለት ተከባብሮ መለያየት ይቻላል። እና አብሽር ኡስታዝ። ግልጽ ነው ኡስታዛችን። ሀሳብን አከብራለሁ። እኔ ጨርሻለሁ በራሴ። እሺ ኡስታዝ። እንግዲህ ብዙ ለማስተካከል ከሞከሩ ወንድሞችና እህቶች መካከል አንደኛው ኡስታዝ አቡ ሙአዊያ ነው። አሁን ግን ከአቅሙ በላይ ስለሆነ ስለዛለ ይመስለኛል። ያው እንትን ነው ስራ ሲሰራ ሁልጊዜ ፈተና ይኖራል። ለዛ ነው አብሽሩ። ስራ ካልሰራችሁ ግን ምንም ነገር የለም። ጥፍት ብትሉ ፈተና የሌለው መቃብር ቦታ ነው። ስለዚህ ስራ ስትሰሩ የሆነ እንቅፋት የሚመጣባችሁ ነገሮች አሉ። ትምህርት ቤት ክላስ አቴንድ እንዳደርጋችሁ በጣም አክቲቪቲያችሁ በጣም ሲጨምር ምቀኞቻችሁ ከዙሪያችሁ ይመጣሉ። ትምህርት ቤት ማለት ነው። ስራ ቦታ ላይ በጣም ጀት የሆነ ሰራተኛ ስትሆኑ፣ አለቃችሁ በጣም ሲያከብራችሁ፣ ሄድ ኦፊስ የተለየ ነገር ለእናንተ ስፍራ ሲሰጣችሁ ምናምን ካዩ የስራ ባልደረቦቻችሁ ተንኮል ያስባሉ፣ ክፋት ያስባሉ፣ እናንተ ጠልፎ የሚጥሉበትን ነገር ያስባሉ። ዳዋ ቦታ ላይም እንደዛ ነው። ራሱ እኔ እንደውም አላውቅም ሙስሊሙ ዓለሙ ላይ አለ ብዬ አላምንም። ፕሮቴስታንት ጋር ኦርቶዶክስ ጋር እንዲህ አይነት የቅናት ፕሮብሌሞች እንዳሉ አውቅ ነበረ። ግን ሙስሊሙ ዓለም ውስጥ ላይ ደግሞ አለም ብዬ አላስብም ነበር። ቲክቶክ ከመምጣት በፊት ቴሌግራም እና ፌስቡክ ላይ ነው ሁሉም ሰው እንትን የሚል ነው የማየው፣ በቅንነት የሚያየው ጊዜም ስለሌለው በጣም እንትን የሚል ነው ያየሁት። እና ወደ ቲክቶክ ዓለም ስመጣ ግን ሌላ ነው፣ ሌላ ዓለም ነው ራሱን የቻለ ማለት ነው። እና እንደ ፕላትፎርሙ ማስተናገድ እንችላለን ማለት ነው። በነገራችን ኡስታዝ ኤልያ፣ ኡስታዝ ሳዲቅ፣ እነ ቢላል፣ ሌሎችም ኡስማን የሚባሉ ልጆች ነበሩ። አብረን ሰርተን እናውቃለን። ከእነሱ ጋር የሚገርማችሁ ነገር ሁል ጊዜ ለምን ስራ አሰሩም፣ ለምን ቢዚ ትሆናላችሁ እያልኩ ነበረ እኔ ወቀሳ ማቅረብባቸው የነበረው። በተረፈ መተናነሳቸው፣ አክብሮታቸው፣ ስርዓታቸው ብትመለከቷቸው በጣም ነው የሚደነግጡት። አሁን ማለት በጣም ነው የሚደነግጡት። መከባበሩ የፈለገ ሰው ቀና ብሎ እንኳን አያዩም። ሂዱና ያዩዋቸው ራሳቸው ማለት ነው። ያሳለፍነውን ነገር ያዩዋቸው። የፈለገ ነገር ቅርብ የሚለን ነገር ሊኖር ይችላል ስራ ላይ ማለት ነው። ግን ቀና ብለው ሰው አያዩም። ራሱ ኡስታዝ አዋይደር አንድ ቀን እኔን ቀና ብሎ ተናግሮኝ አያውቅም። እንግዲህ ኡስታዜ ነው እንግዲህ አስቡት። ኡስታዝ መሀመድ ከድር አንድ ቀን እኔን ተናግሮኝ አያውቅም። ተከባበረዋለን ለማለት ፈልጌ ነው። እና ተከባበሩ ለማለት ፈልጌ ነው። ምናልባትም እንትኑ ነው ፕላትፎርሙ ነው ትንሽ መጀመሪያ የያዙት ፕላትፎርሙን የያዙት ሰዎች እንትኖች ናቸው። ይሄ ዝም ብሎ ዘልዛላ ሰዎች ናቸው። ከዛ የሃይማኖት ሰዎች ሲመጡ የሃይማኖት ሰዎችም ደግሞ የእነሱን አርያ ነው ዮኒ ማኛ እነ ምናምን የምትሏቸው ሰዎች ናቸው መጀመሪያ የያዙት። ከዛ በላይ የሃይማኖት ሰዎች መጡ። በኦርቶዶክስም እንደዚህ አይነት ተመሳሳይ ፈተናም እንዳጋጠማቸው እያየን ያለነው ነገር ነው። በፕሮቴስታንትም ያየነው ያለ ነገር ነው። አሁን ደግሞ በእኛ አካባቢ ላይም እንደዚህ አይነት ነገር ሊታይ ይችላል። ግን ጠንካራ ሁኑ ነው የሚለው። ምንም እንትን የሚለው ነገር የለም። እንግዲህ ምንም እንትን የሚለው ነገር የለም። አንድ ካፊር ደግሞ እኛን ሊነካንም አይችልም። የራሳቸውን ስራዎች መስራት ይችላሉ። የሚሰራውን ተንኮል፣ ክፋት ምናምን ነገር አይዟችሁ የያዘው ቆዳና የዞን ጥርስ ነው ያለኝ እኔ ማለት ለረጅም ዓመት
ከካፊሮች የሚመጣውን እንትን ዱላ በደንብ ተቀብዬ ነው ማስተናግደው። ቆዳዬ በጣም ለስላሳ ሳይሆን ያዘው ቆዳ ነው ራሱ በደንብ ድብድቡን በደንብ ችሎ ያሳለፈ ነው እና ትንሽ ያስደነገጠው ምንድን ነው ዱላ አድርገው የተጠቀሙት ሙስሊሞችን መሆኑ ነው። ትንሽ ያስደነገጠን፣ ሁላችንም አስደንግጦናል እስከ መጅሊስ ድረስ ማለት ነው። ማለት ምንድን ነው የተሰራ ያለው ምንፍቅና ነው ወይስ ምንድን ነው የተሰራ ያለው እስክንል ድረስ ማለት ምንፍቅና ነው፣ አጀንዳ ተሰጥቷቸው ነው ወይስ እያወቁ ነው? ላላ ይሰጥ ተብሎ ላላ ጉዳዩ ተሰጥቷል ማለት ነው። ባለማወቅ ነው፣ የቅናት ጉዳይ ነው፣ ሂስድ ነው፣ ምንድን ነው የሚለውን ነገር እንግዲህ ኢንሻላህ አላህ ነው የሚያውቀው፣ ልብን የሚያውቀው። ላላ መስጠቱ ደግሞ ጥሩ ነገር። ላላ ደግሞ ሲሰጥ ደግሞ ምንድን ነው ይህን ሰው የእጁን ስጠው ማለት እሱ ላላ ተሰጠ ማለት አይደለም። አላህ የተሻለ ለእኔ ስጠኝ እሱንም ሂዳያ ስጠው ብላችሁ ነው ዱዓ ማድረግ ያለበት። ላላ መስጠት ማለት እሱ ነው። ጉዳዩን ላላ ሰጥቼዋለሁ ማለት እናንተ ፍትህ ነው የምትጠይቁት እንጂ ያ ሰውን አላህ እንዲበቀልላችሁ ከጠየቃችሁ ደግሞ ያ ፍትህ አይደለም፣ ፍርድ ነው የሚሆነው። እሱ ፍትህ ምንድን ነው? ለእናንተ የተሻለ ነገር ተሰጥቷችሁ ከዛ ለዛ ሰው ደግሞ ምንም ነገር ሳይጎልበት ሳይጎዳ እንዲስተካከል ነው። በነገራችን ላይ ሰው የፈለገ ነገር ቢበድላችሁ ጀሀነምን ትመኝላችሁ? ለካፊሮችስ የፈለገ ነገር ቢበድላችሁ ጀሀነም ትመኛላችሁ? እስቲ ንገሩኝ። አዎ ወይ አይ ብላችሁ እስቲ መልሱልኝ። አንዴ እንጨርስ። አይ ነው የምትሉት። የፈለገ ነገር ቢሆን ማለት የፈለገ ሰው ቢበድላችሁ አደራችሁን ጀሀነምን እንዳትመኙ። ስለዚህ ሁሉም ሰው ተስተካክሎ ማየት ትፈልጋላችሁ። ኩፋሮችም ተስተካክለው ማየት እንፈልጋለን። ኢንሻላህ አላህ ሂዳያ እንዲሰጣቸው ዱዓ እናደርጋለን ማለት ነው። ኢንሻላህ ከዛ አንጻር ኧረ ጠዋት ተነሽ ነኝ መክሊት እስቲ ቀጥይ እና እንትን ልበል። እሺ ኡስታዝ ይቅርታ። እሺ ግን መጀመሪያ ለዚህ ጥያቄ ኩም ጠይቄው ነበር እና ክርስቲያንትን ካፊሮቹን እንደ ወንድምነት መቀበል አይቻልም መጠየቅ አለባቸው የሚል ነገር አይቼ ነበር እና ክሊር ብታደርግልኝ ከምን አንጻር ነው ስል ይህ ነገር በሃይማኖት ወንድም ከሆኑ ችግር የለውም የምንጠየፈው ያው ካፊር ስለሆኑ ባላና በመልክተኛው ስለማያምኑ ነው ብሎ የነበረ ኩና ሁለት አይነት ነው ራሱ። አጠቃላይ እኛ የአደምና የሀዋ ልጆች ነን። ሁላችንም ወንድምና እህት ነን። ወንድሞቼ እህቶቼ ኢትዮጵያዊ ምናምን ማለት ትችያለሽ። ጀነራሊ አላህ ይወዳቸዋል። ጀነራሊ አላህ ይንከባከባቸዋል። ልጅ ይሰጣቸዋል፣ ምግብ ይሰጣቸዋል፣ ሪዝቁን፣ ዝናቡን፣ ሁሉን ነገር ይሰጣቸዋል። እኛም እንደዛ ነው። መልካም መሆን አለብን። ለሰዎች መልካም ሁኑን ያሉት ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ለጎረቤቶቻችሁ ለምናችሁ መልካም መሆን ያለው። ያ ደግሞ ከውዴታ ነገር የሚመጣ ነው። ተገደሽ አይደለም፣ ወደሻቸውን ትምትው። በጎረቤቶቻችን ቤተሰቦቻችንን ማክበርም ወደድም ግዴታ አለብን። ግን የሃይማኖት ወንድሞቻችን አይደሉም አይደለ? የሃይማኖት ወንድሞቻችን ሙስሊሞች ናቸው። ስለዚህ ክርስቲያን ወንድሜ ክርስቲያን እህቴ ማለት አይፈቀድም በኢስላም። ለምን? ክርስቲያን የሚለው ሃይማኖትን ታሳቢና ዋቢ ያደረገ ነው። ስለዚህ እኛ የምንጠላቸው ከክህደት አንጻር ነው የምንጠላቸው። እኛ የምንጠላቸው ከምንድን ነው? ከዲን አንጻር ነው የምንጠላቸው። ስለሚያሻርኩ ነው የምንጠላቸው። ገብቶሻል? አላህ የጠላውን እንጠላለን ማለት ነው። አላህ ኩፋሮችን አይወዳቸውም። በባይብልም አላህ እግዚአብሔር ኃጢአተኞችን አይወድም፣ አመፀኞችን አይወድም እያለ ባይብል ላይ የሚናገረው ነገር አለ። የደም ሰዎችን አይወድም፣ ሸንጋይ ሰዎችን አይወድም፣ ነፍስን የሚያጠፋ አይወድም እያለ ወደ ጠንቋይ ቤት የሚሄድ የሚያስጠነቁልም ሙታን ሳቢ ምንም ሳቢ እንደዚህ የሚያደርግ በእግዚአብሔር ፊት የተጠላ ነው የሚለው። ይጠላቸዋል። እግዚአብሔር የጠላውን ደግሞ መውደድ ደግሞ አይቻልም። ዓለምን የሚወድ የእግዚአብሔር ጠላት ነው የሚለው የያዕቆብ ምዕራፍ 4 ላይ። ልክ በተመሳሳይም አላህ የጠላውን ነገር እንጠላለን፣ አላህ የወደደውን ነገር እንወዳለን። ሱረቱ ሙንተሂና ምዕራፍ 60 ላይ እናንተ ያመናችሁ ወይ ባሮች ወይ አላህ የሚለው ምንድን ነው? ጠላቴንና ጠላቶቻችሁን ወዳጆች አድርጋችሁ አትያዙ ነው የሚለው። ስለዚህ የስፔሲፋይ ተደርጎ የምንጠላበት ምክንያት ሃይማኖትን ታሳቢና ዋቢ ያደርገን ማለት ነው። ላላ ብለን መውደድና ላላ ብሎ መጥላት ማለት ያ ነው። ከዘር ጋር ከብሔር ጋር ከምን ጋር ያልተገናኘ ነገር ግን አላህ የሚጠላውን ነገር መጥላት ማለት ነው። ግልጽ ነው። ኡስታዝ ያይ ፊኮ መልሶልኛል። ግን ያንተን ቪዲዮ ተቆራርጦ ስላየን ተጠየፏቸው
ምናምን የምትለው ያንተን ያችን ቃል ብቻ ቆርጦ ስለተከሱት ከአንተ መስማት ስለፈለጉ ነው። ለአንተ ካለኝ ማክበርና ለአንተ ካለኝ ውዴታ አንጻር ነው እንጂ ማንኛውም ነገር እኔ ቪዲዮ ሲሰራብኝ የሚሰራብኝ ነገር የኔ ትምህርት ተጽዕኖ እያደረገ እንደሆነ ስለማቅ፣ ስለዚህ ያ ሰው እንደውም ፕሮሞሽን ይሆናል፣ ማስታወቂያ ነው የሚሆነው ለእኔ እኮ እዚህ አሁን አንቺ እንድጠይቂ ምክንያት ሆነሻል። ሼር ያደረጉኝ ልጆች ራሱ እዚህ አሁን ኮሜንት ስር ስላሉ በዚሁም ከራስህ ከአንደበትህ ሙሉ ቪዲዮን ማስተላለፍ ተጻይፈው ነው ተጻይፈውና ተጻይፈው ያልኩት ራሱ እንትን ነው። አድራጊውን ከድርጊቱ መነጠላች አይደል? አላህ ሆነ በባይብልም እግዚአብሔር ሰዎችን መጨረሻ ላይ ገሃነም ያስገባቸዋል በስራቸው። ቢወዳቸው ኖሮ አያስገባቸውም፣ ይጠላቸዋል። ስለሚጠላቸው ነው። እሱ የጠላውን ደግሞ እንጠላለን እኛ። ከዛ አንጻር ነው እና ኩፋሮችን እንጠላቸዋለን። ክርስቲያንና አይሁዶችን ከእምነታቸው አንጻር ልንጠላቸው እንችላለን። በስብዕናቸው ሰው በመሆናቸው ግን አንጠላቸውም። ሰው በመሆናቸውማ እንዴት ይጠላል? ራሱ ኖርማል ማለት ነው። ቢራቡ እናበላቸዋለን፣ ቢጠሙ እናጠጣቸዋለን፣ እናከብራቸዋለን። ጉርበትናቸውን መብታቸውን አንረግጥም ምናምን፣ እንደዚህ ነው። መጥላት ማለት ግን ለአላህ ብሎ መጥላት ማለት ደግሞ ያው ከሃይማኖት አንጻር የማያገናኘው የሃይማኖት ጠላትነት አለው። ራሱ ኖርማሊ እንትን አለው መሀል ላይ ማለት ነው። በእኛና በእነሱ መካከል እንትን አለ፣ ልዩነት አለ። ስለዚህ አላህ የማይወደውን ነገር ሲያደርጉ ያደረጉትን ነገር በዛ የተነሳ ልንጠላቸው እንችላለን ነው ለማለት የተፈለገው። አይ ቲንክ ብርድ ላይ ነኝ ያለሁት በጣም አንደኛ እጄን የራሱ በረዶ ሰርቷል። ነው ፈጣሪ አክብርልኝ። የምር ከአንተ አንደበት እንዲሰሙ ስለፈለኩኝ ነው። ኡስታዝ ትክክል ያስተላልፍ የፈለገው ነገር ይሄ ነው። ቪዲዮ ተቆራርጦ የሰማችሁና ሼር ያደረጋችሁ ልጆች በዛው መልሱን ይስሙ ብዬ ነው። አመሰግናለሁ።